እንደው ጥቁር ቡና ባይኖር ምን ይውጠን ነበር ጋይስ? እንደው ቡናችንን አፍልተን እንደዚህ እያወራን ባንነጋገር ነው እንደው ምን ይውጠን ነበር? የሀገሬ ልጆች እንደው ምን እንሆን ነበረ? እንችለው ነበረ እንደው እንችለው ነበር። ቤተሰብ አይስዌርን እንችለው ነበር። አንችለው ጌታ። እሺ በጣም የገረመኝና የደነቀኝን ነገር ልንገራችሁ። ከትላንት ወዲያ ኬኳን ሰደበቻት፣ ኬኳን ጮችባት፣ ኬኳን ተናገረችባት ብላችሁ ሚዲያ ላይ ቁጭ ብላችሁ ስታወሩ፣ ስትነጋገሩ፣ ስትለፈልፉ፣ ስትመካከሩ ስሰማ እውነት ለመናገር ልቤ ትርክክክክልና ከዛም በሳቅ ግጥም ብሎ ጥርሴ ይስቃል። ለምን እንደምስቅ ታውቃላችሁ? እኛ ኢትዮጵያኖች ጥያቄ ልጠይቃችሁ። እናቶቻችን ስናናድዳቸው አይመልሰሽ እንደወጣሽ ያስቀረሽ አንቺን ከምወልድ መሀኑኝ ልቀር ድፍት ያርግሽ በአጭር ቅሪ ሲሻቸው ደግሞ ሰውነታችን ላይ ዱላው ሰበርባር ብሎ ጠባሳ እስከዛሬ ድረስ ጠባሳ እስኪይዝ ድረስ እየቀጠቀጡን፣ እየሰደቡን፣ እየረገሙን ያሳደጉን ወላጆች እያሉ እንደው ሊያሾ ንፍጣም ግማታም አንድ ምናምን ብላ ተናገረች ተብሎ በዚህ ደረጃ ሚዲያ ላይ እንዴት እንደዚህ ትላለች? እንዴት እንደዚህ ትናገራታለች? እሷ ልጇን አትወዳትም፣ እግዚአብሔር አዋረዳት ምናምን ብላችሁ እንደው ማብራሪያና መደናነቂያ አድርጋችሁ ስታወሩ እንደው የእናንተ እናት እንደው እደግ እያለች ሊያሳደገችሽ የኔ ቆንጆ ነው። ምናልባት እንግዲህ ወጉ ነው የእናት ወግ ይሄ ነው። እኔ የማውቀው ወግ ይሄ ነው። እናቶቻችን በአጭር ያስቀርሽ መሀኑኜ በቀረው አሳድግሽ ድፍት በይ ተደፍተሽ ቅሪ አይመልስሽ እያሉ ሲረግሙ ወይንም ሲሰድቡ ባይዘዌ ጠልተውን አይደለም፣ መፍጠራቸውንም ጠልተውት አይደለም፣ ጥላቻ ኑሯቸው አይደለም እንደዛ የሚረግሙንና የሚሰድቡ። የሰው ልጅ ሲናደድ ከዛም በላይ ሊያደርግ ይችላል። ስናናድዳቸው ይላሉ፣ ግን የእውነት እንድንሞትላቸው ፈልገው አይደለም። የእውነት ድፍት ብለን እንድንቀር ፈልገው አይደለም ነው አይደለም እኮ እውነታው ያ ነው። እንዲሁም ሌላ ሀገር የሰለጠነ ሀገርም ተቀምጣችሁ እኮ በዛ ሀገር ሕግ ልጅ መምታትና መቅጣት ስለማይፈቀድላችሁ እኮ ተደብቃችሁ እርር ሲያደርጓችሁ እኮ አትመጧቸውም፣ አትቀጧቸውም፣ ትቀጧችኋላችሁ። እንደው አልወጣ ሲላችሁ እኮ ለመቅጣት ብላችሁም ኢትዮጵያ የምታመጡ ወላጆች አላችሁ እኮ። ቅጣት ነው ብላችሁ ቅጣት ነው ተብሎ ኢትዮጵያ የምታመጡ ወላጅ አላችሁ። እዛ ሀገር መቅጣት ስለማትችሉ እንደ ልባችሁ ማድረግ ስለማትችሉ መስመራቸውን ሊስቱባችሁ ሲሉ አንቃችሁ ይዛችሁ መታችሁ እዚህ ሀገር ታመጣላችሁ፣ ኢትዮጵያ ታመጣላችሁ። ምክንያቱም ኢትዮጵያ ብትመቷቸውም ናይን ምናምን ተደውሎ አይጠራ ምን አይባልም። ስለዚህ እንደዚህ አይነት ማህበረሰቦች ነን። ባይዘዌ ልጅ ላይ መጫው፣ መሳደብ፣ መምታት ያለ ነው፣ የሚኖር ነው፣ የሚቀጥል ነው። ኢትዮጵያዊ ስትሆኑ ማለት ነው። በተቀራ አይኑን ለምን በዚህ ደረጃ ስለኔ እንደምታወሩ ለምን የእያንዳንዱን እርምጃዬን እየተከታተላችሁ እሷ እንደዚህ 911 አይኖ ማሪ ፍቅሬ እዚህ ላይ እንትን ላለ ማለት እኮ ነው። ወሬውን እያወራሁ እንደዛ ላለ ማለት ነው። እና በዚህ ደረጃ በየቤቱ እየተጠራራችሁ ምናምን ነገር ዳዊትን እንኳን ተዋቸው ጋይስ። ነገር ዳዊት እነዚህ የኮመንት ወታደሮች እነሱ እንደው አሜሪካ ምናምን የሰለጠነ ሀገር በአስተሳሰብም ትንሽ እኛ እንሻላለን የምትሉ ትላልቅ ሰዎች ስታወሩ የሆነ ቦታ አይቻችሁ ነው ስለገረመኝ ነው። እና እውነት ስታስቡት እኔ ንፍጣም፣ ግማታም፣ ውሻ፣ አህያ ምናምን ብዬ እንደው ልጄን ብሰድባት ወይ ደግሞ ብረግማት እውነት እንደው እናንተ እንደምትሉት ኬኳን ጠልቻት ነው? እውነት እንደው ኬኳን እንደው ያልኳትን ነገር ሁሉ ተመኝቼላት ነው? እውነት በኬኳ እኮ ነው ከኔ ጋር በደንብ የተዋወቃችሁት እኮ ባይዘው
በደንብ ያወቃችሁኝ በደንብ ያያችሁኝ እኮ ዩቱብ ላይ እንደዚህ ቁጭ ብዬ ያያችሁኝ ባይዘዌ በኬኳ ነው። በነገራችን ላይ ባህሬ ነው ጮሆ ማናገር፣ ጮሆ መመለስ ባህሬ ነው። ብዙ ጊዜ የአረብ ሀገር ሴቶች ወይም የአረብ ሀገር የኖሩ እህቶቼ ቀስ ብለን መናገር አንችልም። ያ ደግሞ እንደ ልምድ ሆኖ አብሯችሁ የሚመጣ ነገር ነው። ሳትፈልጉት ስትበሳጩ ሞር ትጨዋላችሁ። ያንን አክሴፕት ማድረግ የሚችል ሰው አክሴፕት ያደርጋል። አክሴፕት ማድረግ ያልቻለ ሰው ጩኸቱን እንደ ትልቅ ነገር ያየዋል። ሲቀጥል እኔ ከልጅነቴ ጀምሮ አንቀጥቅጥ ነው ባለው በጩኸቴ የታወቅኩ ነው። ወይዘው በጣም ነው የምጮኸው። ስለ ጨውኩባት ስለሰደብኳት ምናምን ስለተናገርኳት ልጇን ጠልታት ነው ለምትሉ ሰዎች ምናልባት ይሄንን ንግግር እንደ እናትም ማውራት አልፈልግም። የወረድኩ ነው ቢመስለኝ። ምክንያቱም እናት ልጇን ሳትሰድብ ሳትመታ ሳትጮህ ሳትቀጣ ታሳድጋለች ማለት ዘበት ስለሆነ ማለት ነው። እና ራሴ የወረደች እናት አድርጌ እንድናገር ነው የሚያደርገኝ ይህንን ማብራሪያ ሲሰጣችሁ። ግን ብዙዎቻችሁ እንደዛ ብላችሁ ስታወሩ ሳይ ሰውነታችን ላይ ሰንበር በሰንበር ብቻ አለ እስከዚህ አድገን ምልክቱ ሳይለቀን የኖርን ማህበረሰቦች ብዙ የተባልን ልጆች ዛሬ ላይ ሊያን ኬኳን ንፍጣ ማለች። በነገራችን አሁንም እላታለሁ እኮ አሁንም እላታለሁ፣ ነገም እላታለሁ፣ ከነገ ወዲያም እላታለሁ። ስላላችሁኝ አይደለም እላታለሁ፣ ስለተሳደባችሁ አይደለም እላታለሁ። ለምን? አንደኛ ልጄ ናት፣ ሁለተኛ ማለት ያለብኝን እላለሁ። ምክንያቱም ስራ ነው። ስራ ላሰራም ብላ ስትታገለኝ በተቻለ መጠን ላረጋጋት ተቀምጬ ከአቅሜ በላይ ስትሆን ስሜቴን እገልጸዋለሁ ምናምን ብዬ አልይዝም እና እምለው ነገር ነው። ላይክ ይሄ እናንተ እንደምታስቡት ምናምን ሳይሆን ነገ እምለዋለሁ፣ ከነገ ወዲያ እምለዋለሁ፣ ከነገ ወዲያም እስከምታርግ ድረስ እለዋለሁ። ይሄን ያህል ደረጃ ግን ስለ ኬኳ ልጅ አስተዳደግ ስለኔ የምታወሩት አይኑ አንደኛ ነገር እኔ የሚቀናብኝ ልጅ በራሴ እቀናለሁ ስል ራስ ወዳድን ነሽ ትሉኛላችሁ። እውነት ነው። ግን ሳስበው ስደትን የማቅ ልጅ ስለሆንኩኝ ላይፍ ያስቀናቸዋል። ምክንያቱም የምታዩት እዚህ ጋር ያለውን ነገር ነው። ይህንን ነገር ስለሆነ የምታዩት በጣም ትናደዳላችሁ። ከዚህ በስተጀርባ ያለው ላይፌን ስለማታውቁት የምታውቁት ይሄንን ስለሆነ ያናድዳችኋል። ምክንያቱም እየበላው እየጠጣው እናንተ ቁጭ ብላችሁ የምታወሩትን እያላገጥኩባችሁ ስለመመልስላችሁ ያናድዳችኋል። እና ሊያሾን እናሸማቅቃታለን፣ እናናድዳታለን፣ እናጠፋታለን። እንደው በቅርቡ ተመልከቱ። ለእኔ ስንት ጉድጓድ ሲቆፍሩ የነበሩ ሰዎች እየተባሉና እየተዋጨቁ እያያችኋቸው ነው አይደለም? ስንት ነገር ሲሉኝ የነበሩ ትናንትና እኔ ስሰደብ እሷ እኮ ሊያኮ ዩቱብ እየሰራች ብር ስታገኝ ተባለ። በዚህ ሰዓት እናቷ እንኳን ተነስታ ትኖር ብትባል አትነሺ ሞተሽ ቅሪ ብላ የምትመኝ ናት። ወይ ደግሞ እናቷ እንኳን ሞተች ብላ የምትመኝ ልጅ ናት ተብሎ ሲወራ እነከሌ ደስ ብሏችሁ ምናምን ስትሉ የነበራችሁ ዛሬ እናንተም እየተባላችሁ ነው። እናንተም እንድትናደዱ እየተደረጋችሁ ነው። ይህ ደግሞ የእኔ ስራ አይደለም። በነገራችን ላይ እመቤቴ የት ሄዳ የያዝኩት መድኃኒዓለም የት ሂዱ? የማምነው መድኃኒዓለም የት ሂዱ? የእኔ ልብ ሲያዝን የእኔ ልብ ሲከፋ የሳቁትንም በሙሉ አሳዝን አሳየኝ ብዬ እኮ ጠይቀዋለሁ። የትኛዋ ልጅ ናት እናቷ ሙታባት ዩቱብ ለመስራት ገንዘብ ለማግኘት ብላ መቃብር ውስጥ ያለች እናቷን ተነሺ ብትባል ወይ ደግሞ መሞቷን የምትመኝ? መቃብር ሁሉ መስኮት በኖረው ብዬ የምመኝ ልጅ ነኝ። መስኮት የሆነ ሰዓት ላይ እንደዚህ ከፍተሽ ከቤተሰቦች ጋር የምታወሪው ከእናት ከእህት ከወንድሞች ጋር ከምትወጃቸው ቤተሰቦች ጋር የምታወሪው ነገር ቢኖር ብዬ የምመኝ ነኝ። ስልክ ስናወራ ሰማይ ቤት ከቦቱ ቤተሰቦቻችን ጋር ማውራት ብቻ። ትልቅ ሰው እኮ ነኝ። እንደ ልጅ እኮ የማስብ ልጅ ነኝ።
የኔ እናትን ማጣት ብቸኛ መሆንን ተደስቼ በይቱ ብር ተደስቼ የእናቴን ሞት የምመኝ ሴት አድርገው ሲተቹኝ አድርገው ሲናገሩኝ ትክክል ናት፣ አዎ ሂጅባት እያላችሁ ስታበረታቱ የነበራችሁ እህቶችን ዛሬ ላይ እከሌ ተባለች ብላችሁ እንደዚህ አይነት ቃል መባል አልነበረባትም፣ እንደዚህ ቃል እንደዚህ መናገር አልነበረባትም እያላችሁ ስትናገሩ ሳይ እኔ ያመንኩት መድኃኒዓለም እኔ ያለቀስኩበት ቤት እኮ አይደለም፣ ጸሎት ቤቴም አይደለም፣ ደጁ ሂጄ ያለቀስኩበት መድኃኒዓለም መልስ ላይሰጠኝ ነው እንዴ? ላያሳየኝ ነው እንዴ? ያማችኋል እንዴ? ያማችኋል? እውነታችሁን ነው? እውነታችሁን ነው? እስኪ ይሁን፣ ሌላም ያሳይ፣ ሌላም ያሰማል። እና እንደሌላችሁ ፈልጌ ነው። ስታዩኝ ትናደዳላችሁ ምናምን በቃ ላይክ እውነት ነው። በቃ ቁጭ ብዬ ያለምንም ሀስል ያለምንም መከፋት ያለምንም ጭንቀት ያለምንም ነገር የምኖር ልጅ ነው የምመስላችሁ። እና ደስታዬ ያስደስታችሁ። እናንተ ደስ ብላችሁ የምታወሩትን ወሬ እኔ እየበላው ሳወራ ትናደዳላችሁ። እናንተ የምትነጋገሩትን የምትሰዳደቡትን ወሬ እኔ ፈታ እያልኩኝ ቡርቅቅስን ለምን አወራች? ምንም እኮ አይደለም ጋይስ፣ ቅናት ነው። ባይዘወይ ቅናት ነው፣ ጥላቻ ምናምን አይደለም። ቅናት የምትመኙት ህይወቴ ስለሆነ እኔ ስለምኖረው እየኖርኩት ስለሆነ ያናዳቸዋል። ስለዚህ የምትፈልጉት ምንድን ነው? በተገኘው ቦታ ስለ እኔ መጥፎ ነገር አውረታችሁ እኔን ማጥፋት ነው። ያመንኩት መድኃኒዓለም ደግሞ እኔን አያጠፋኝም። የምትጠፉት እናንተ ናችሁ እንጂ አይደለም። እውነታው እሱ ነው። ይሄንን ነው የምለው። ከዚህ በኋላ በልጄ ጉዳይ አስተያየት መስጠት አልፈልግም። እንዳልኳችሁ ነገም ከነገ ወዲያም እሰድባታለሁ፣ እመታታለሁ፣ እቆጣታለሁ፣ እየፈለግኩትን እላታለሁ። ቢኮዝ ልጄ 9 ወር አርግዤ ብቻዬን አራስ ቤት ሲከፋኝ ትራሴን ነክሼ ስፌቴ ሳይደርቅ ልጅ ማጠብ ምን ማለት እንደሆነ ሳላቅ የሚያጥብልኝ ሰው አጥቼ ተንበርክኬ አጥቢያት ብድግስን መነሳት አቅቶኝ ተደፍቼ ያለቀስኩበትን ጊዜ አስባለሁ። ስለዚህ እናንተ ስለ እኔ ልጅ ምንም ብታወሩ ምንም ብትናገሩ መብትም አልሰጣችሁ፣ ተናድጄም አልሰማችሁ። እኔ ልጄን ጡት ለማጥባት እኮ ቀና ማለት አቅቶኝ የሚያነሳኝ አጥቼ ነበርኩኝ። እናት ልጅ ነበርኩኝ። አንቺ እናትሽ ልትሆን ትችላለች። ስደት ላይ እንደምትኖሪው አይነት አራስነት እኔም በሀገሬ ላይ ያሳለፍኩ ልጅ ነኝ። ስለዚህም እንዴት አባታችሁ ነው ስለ እኔ ልጅ ግማታም ውሻ አህያ ግማታም ደደብ ብዬ ብላት አንቺ ስለ እኔ ልጅ የምትነግሪኝ? አንቺ ሪሊ የምርሽን ነው? በኮመንት እንደማውራት መሰለሽ እንዴ እናትነት? ልጅሽን ጥለሽ ወጥቶ እንደመሄድ መሰለሽ እንዴ እናትነት? እናትነትን አንድ ልጅ ብትሆን አይደለም የመጀመሪያ ልጄ ኬኳ የመጀመሪያ ልጄ ኬኳ እንዳይን ብሌን የምሳሳላት እምንሰፈሰፍላት ልጅ አይደለችም። ከዚህ በኋላ አምላክ ብሎ ከዛ በላይ ልጅ ቢሰጠኝ ራሱ መምታት ካለብኝ መትቼ፣ መቅጣት ካለብኝ ቀጥቼ፣ መስደብ ካለብኝ ሰድቤ ነው የማሳድገው። ስለዚህ እኔ ስለማሳድጋት ልጅ ሰደበቻት፣ መድኃኒዓለም አዋረዳት፣ ጌታ አዋረዳት ብላችሁ ደረታችሁን ስትሰቁ ስታዩ ታሳዝኑኛላችሁ። ዛሬ ላይ እኮ ኬኳ ደርሳ እኮ ነው እየሰደብኳት ያለሁት። እናንተ ዛሬ እኮ ትልቅ ልጅ ሆና እኮ ነው የምናገራት። ትናንት እኮ አራስ ቤት ተኝቼ እኮ ብዙ የማይነገሩ ነገሮችን ያሳለፍኩኝ እናት ነው። የምርሽ ነው። በራሴ ሳዝን ሳለቅስ ሕፃን ልጅ ገና ደም የሆነች ልጅ እኮ አልሰድባትም ነበር አለ። በራሴ ነበር የምረግመው። ዛሬ ላይ መናገር ሰምታ ጆሮዋ መስማት ጀምሮ ሂጂ ውሻ ሂጂ አርፈሽ ተቀመጪ። ዩቱብ ቁጭ ብዬ በሰራ እኮ ለልጄ ነው።
ለልጄ እኮ ነው። ለእኔ መሰለሽ? ያንን እኮ ነው እናንተ አሁን በዚህ ደረጃ ስለ እናትነት የምታወሩ ሴቶች እናቶች ያን ኬኳን ሰደበቻት ብላችሁ ስታወሩ ኬኳን ተናገረች ብላችሁ ስትናገሩ ታርጌታችሁና ፕላናችሁ ስታወሩ ባይዘወይ እነገር ዳሚ ግን አይደለም። እኔ እነገር ዳሚ ቢያወሩ ቢናገሩ እነሱን አይደለም አላችሁ። ግን በጣም ታዝቤ ያዩዋችሁ ሰዎች አላችሁ። እሷ ልጇን አብዩዝድ እያደረገች ስለሆነ ተባብረን ሪፖርት እናድርጋት። እውነት ለኬኳ አዝናችሁ እየነገርኳችሁ እኔ ልጄን የማሳድገው በይቱ ነው ብዬ ደረቴ ነፍቼ እየነገርኳችሁ፣ እናንተ ግን ኬኳን ሰደበች ብላችሁ ተሰብስባችሁ ቁጭ ብላችሁ እያወራችሁ የኬኳን ጉሮሮ ለመዝጋት የምትፈልጉ ሰዎች ናችሁ። አዝናችሁ ነው ታዲያ? አዝናችሁ ነው? የምር ኬኳ አሳዝናችሁ ነው? እውነት ሰውኛ ስሜት ኬኳን መናገሬ ኬኳን መቆጣቴ የምር ልባችሁ ተነክቶ ነው? አይደለም። እንደዛ ብላችሁ እኮ እንዝጋው እናዘጋባት ብላችሁ እኮ እያወራችሁ አልነበረ እንዴ? ታዲያ ክፉ እኔ ነኝ? ጨካኝ እኔ ነኝ? እናንተ ናችሁ እኮ ጨካኝ። እናንተ ስላላችሁ አይደለም፣ እግዚአብሔር ስላለ ግን ሁሉም ይሆናል። እግዚአብሔር ስለፈቀደ ሁሉም ነገር ይሆናል። እናንተ ብላችሁ በእኔ ህይወት ላይ በእኔ ኑሮ ላይ ስልጣን የላችሁ። እግዚአብሔርም መብት አይሰጣችሁም። ግን እንደው ግር ስላላችሁ በነገራችን ላይ እንደው ግር ብላችሁ አሁን አንዳንዴ የሚባል ነገር አለ እኮ ምናልባት አሜሪካ ስለሚኖሩ የተሻለ ሀገር ስለሚኖሩ በዛ አይን አስተያየት አይተውት ነው ተናደውብኝ ነው ብዬ እንድቀበላችሁ የሚያደርገኝ ነገር እኮ አለ። ግን አይደለም። ልጇን እንዲህ ስላደረገች በእንደዚህ አድርገን እንደዚህ አድርገን ሪፖርት አድርገን እናዘጋባታለን። ለእኔ ነው ያዘናችሁት? እኔን ነው መጉዳት የፈለጋችሁት? ኬኳን ነው መጉዳት የፈለጋችሁት? አያችሁ፣ አዘኔት አይደለም። በእኔ ላይ ያላችሁ ጥላቻ ምክንያታዊ አይደለም። ባይዘው የምትፈልጉትን ነገር ምክንያቱም በጣም ቆንጆዬ ልጅ ነኝ፣ አገሬ ላይ ነው ያለሁት፣ ልጄን ይዤ የማሳድግ እናት ነኝ ቢል እያልኩኝ የምጨናነቅ አይደለሁም። እየሰራው የማገኘውን ከልጄ ጋር የምፈልገውን አድርጌ እኖርበታለሁ። ማንም የሁሉም ሰው ምኞት በሀገሩ ገብቶ መኖር ነውና ደልቀቅ ብሎ መኖር ነውና የሚፈልገው። ያ ሳታውቁት ልባችሁ ውስጥ ጥላቻ እንዲኖር እልህ እንዲኖርባችሁ አድርጓል። እኔን ማጥፋት ትፈልጋላችሁ። እናንተ ስለፈለጋችሁ አይደለም፣ እግዚአብሔር ስለፈቀደ ነው በእኔ ህይወት ላይ ሁሉም ነገር ነው። እናንተ ተደራጅታችሁ ከምታወሩት በላይ እኔ የምለምነው መድኃኔዓለም አያሳፍረኝም። እኔ የምጠይቀው መድኃኔዓለም እናንተ ከተሰባሰባችሁት ግሩፕ የኔ መድኃኔዓለም ሁልጊዜ አሸናፊ ነው። ሁሌም እንዳሸንፍ ያደርገኛል። ስለዚህ አንዳንዴ ቆም ብላችሁ ተመልከቱ። የሌለ ያልነበረ በእኔ ተጀመረ ቢሆን ኑሮ ልጅ መቆጣት፣ ልጅ መስደብ ትክክል ናችሁ ብዬ ይቀበላችሁ ነበር። ግን አይደለም። ሰውነትሽ እስኪተላ ድረስ በወጣሽ በገባሽ ቁጥር ድፍት ያርግሽ አይመልስሽ፣ ባጭር ያስቀረሽ ተብለሽ ያደግሽ ልጁላ ግማታን ብስብስ አለቻት ልጇን ብለሽ ስለኔ ኢሹ አድርገሽ ስታወሪና ልጇን እንዲህ እያደረገች የምትኖር እና ስለሆነች ዩቱባን እናዘጋ ብላችሁ የምታስቡ ሰዎች ለኬኳን ማዝናችሁ አይደለም ለማለት ነው። አመሰግናለሁ። ነገም ከነገ ወዲያም ልጄ መስደብ ባለብኝ ሰድባታለሁ፣ መምታት ባለብኝ መታታለሁ፣ መቆጣት ባለብኝ እቆጣታለሁ ልላችሁ ፈልጌ ነው። ቴንኪዩ ያቀናል ላይ አመሰግናለሁ። አሁን ገባችሁ አይደለ? አገኛችሁ። አሁን ስለ ዞኔ እንገባለን። ዞኔ ዌር አር ዩ ዌር አር ዩ ዳዲ ይልቅ ወጣ ይተካ። አመሰግናለሁ። በወጣ ይተካ ቆይ ለመርቀምሽ ጣዴን ረሳሁት እኮ እናንተ። በወጣ ይተካ ኪስ ሽሙላ እናቴ
አቦ ሙሉስ ልትርፍርፍ ይበል። አቦ አቦ ጋይስ አሁን እንመጣለን ቤተሰብ ጋር። እሺ አሁን ዝሆኔን እንሰማታለን። ልጅሽ ጥርቅች ብሩን ይመጣል ልጁ ይጠፋና ሆነ ደግሞ ብሩ ማቀረጭ ለነገሩ እግዚአብሔር ይሆንሽ። አሁን ደግሞ ውጭና የራሷን ልጅ እንዲብላ የቤቱ ድንጋዮች አቀነባብሪ ባይቱ በደንብ አቀነባብሮች እኔ ባልኖር እንደዚህ ሴትና ጋር ነበር የምትሆነው ማለት ትክክል። አጠገቧ ስላለው እንደዚህ ያለ ቅዱስ አሁን ይሻልኩ ዛሬ እኔ ባልኖር ኖሮ ወይ ሬሷ ይወጣ ነበር። እኔ ስላለው ግን ሬሷ እንዲህ ብለሽ ነበርች ደግሞ ስለዚህ ልጅሽን አስቀድኝ ማለት የትንሽን ታይ ማለት አይደለም። አትሊስት ልጅሽን የምትጠብቅልሽ ሰራተኛ ጋር ተግባቢ እና አንቺ ዩቱብ ስትሰሪ ብዙ መንገዶች አሉ። ልጅሽን እና ሰራተኛ ኬክ እንዲበሉ ይባላል። እሱ በነገራችን ላይ በነገራችን ላይ ያው እንግዲህ ሰራተኛ ቅጠሪ ብለሽኛል። ሰራተኛ ዝም ብዬ እጄ ከደላላ ቤት እንዳልቀጥር ከዚህ በፊት አስገድልሻለሁ ልጅሽን አስገድላታለሁ ብለሽ ስትናገሪ ስለሰማ ሰው ማመን አቆምኩ። ሰው ፈራው። ዘውንዬ ሰው ፈራው። ምክንያቱም በሚዲያ ላይ ቁጭ ብለሽ እኔ ኬኳንም አንቺንም አስገድልሻለሁ ስላልሽ ማለት ነው። ከደላላ ቤት ዝም ብዬ እጄ ሰራተኛ ብድግ አድርጎ መምጣት ፈራው። ምን ይታወቃል አንቺ የምትልኪብኝ ቢሆኑስ በእናንተ የሚመጡስ ቢሆኑ ብዬ የግዴታ ከእናቴ ሀገር እስኪመጡ ድረስ የራሴ ቤተሰብ ዘመዶች እስኪመጡ ድረስ መጠበቅ ጀመርኩ። ሰራተኛ ለእኔ ብርቅ መሆኑ አይደለም፣ ግን ያለ ሰራተኛ መኖር እንደምችል ያለ ሰራተኛም ልጅ ማሳደግ እንደምችል እያሳየሁሽ ነው። ሰው እንድፈራና ሰራተኛ እንድፈራ ያደረጋችሁኝ እናንተ እኮ ናችሁ። ውጭ ሀገር የምትኖሩ ኢትዮጵያኖች የምትናገሩት የምታወሩት ጥላቻ የምትልኩት ውጭ ሀገር ላይ ተቀምጣችሁ ኢትዮጵያ ላይ ማንንም ማስገደል እንደምትችሉ፣ ማንንም ማሳሰር እንደምትችሉ፣ ማንም ላይ ጥቃት ማድረስ እንደምትችሉ ደረታችሁን ሞልታችሁ ስለምታወሩ ከደላላ ቤት ሰራተኛ ማምጣት በጣም ነው የምፈራው። በውሳት አላመጣም። እውነታው ይሄ ነው። ንገሪኝ ካልሽ እንጂ እኔ ለሰራተኛ 4,000 እና 5,000 ብር መክፈል አቅቶኝ አይደለም። ለዚህ ነው ሰራተኛ አልቀጠርኩት። ልጅሽን ሸርሙጣት ያታለሽ ምናምን ትይኛለሽ ላልሽው ታቀነባብሪያለሽ ላልሽው ነው። ማቀነባብር ምናምን አይደለም። አላቀነባብርም። ዞንዬ በነገራችን ላይ አላቀነባብርም። አንቺም እኮ ዛሬ ላይ ህዝቡ እናት እንዳንቺ ነው እያለ ኮመንት እየሰጠሽ እኮ ነው። በነገራችን ላይ ዞንዬ ልጅሽ ብቻ እኮ አይደለችም። የልጅሽ ጓደኞች የሆኑ ሰዎች የአንቺ ልጅ ጓደኛ ናቸው መባል እኮ ያፍሩ ነበረ። እናውቃለን። ይሄ የሩቅ ታሪክ አይደለም እኮ። ልጅሽን ትያት የልጅሽ ጓደኞች የአንቺ ልጅ የእሷ ልጅ ጓደኞች ናቸው መባል አይፈልጉም። ዋይ የዓለማችን ሚዲያ ላይ የምናውቃቸው ክብሯን ያልጠበቀች በጣም ቅሌታም የልጇ ባል ደፈረኝ ብላ ሊደፍረኝ ሻፈደብኝ ብላ አደባባይ ላይ የምታወራ እቃው እችን ነው የልጅሽን ባል እጩጩሊ ካሮት በሽንት ቤት ቀዳዳይተሽ ሚዲያ ላይ ስለ ልጅሽን ስላስረገዘው ዛሬ ስላቀፍሻቸው እነዛ ህጻናቶች አባት ሽንት መሽኛ ትልቀትና አናሳነት አደባባይ ላይ ለኢትዮጵያ ህዝብ ወጥተሽ የምታወሪ አለፍ ሲልም ደግሞ የልጄ ባል እቃው ቆመበት ሶፋ ላይ ተቀምጦ ሊደፍረኝ ነበረ ብለሽ የተናገርሽ፣ ከዛም ደግሞ ራቅ ብለን ስንሄድ ልጄ ትምህርት አይገባትም ልጄ ሸርሙጣ ትሆን ነበረ ብለሽ ስለ ልጅሽ ስትመሰክሪ እኔ ነኝ አንቺን ቁጭ ብዬ ያሳደግኩሽ፣ ወርውሬሽ ነው የመጣሁት፣ ጥዬሽ ነው የመጣሁት፣ እኔ ነኝ ልጅ የማሳድገው ብለሽ ስትናገሪ የነበርሽ የክፍለ ዘመናችን የሚዲያ የምናውቃቸው እናቶች ባለጌ የሚለው ቃሉ ብቻ አይደለም፣ ባይዘው ቃሉ ብቻ አይደለም።
የኢትዮጵያ ሕዝብ በሚዲያ ስለደነቆረ ሾርት ሚሞሪ ስለሆነ ዛሬ አንቺም እናት ነሽ፣ እንደ እናት አዎ እናት ነሽ ተብለሽ የምትጠሪ ስለ ልጅ አያያዝ፣ ስለ ልጅ አስተዳደግ አንቺ ለኔ መልስ ሰጫለሽ? አንቺ ልጅሽን ስትያት የነበረው ሸርሙጣ ትሆናለች ነው ያልሽኝ። ሸርሙጣ እንዳትሆን ይሆናል። እኔ ቁጭ ብዬ ልጄን የማሳድጋት እዚህ ጋር ሲ ልጄን ቁጭ አድርጌ ጥያት ማሪደው ልጄ መጥፎ ልጅ እንዳትሆን ነው። ልጅን ይዞ ሰድቦ ማሳደግ ቀጥቶ ማሳደግ ይቀላል። ልጅሽም ገና በ10 ምናምን ዓመቷ ሸርሙጣ ትሆን ነበረ ወንድ ትወዳለች ብሎ መመስከር ይቀላል። እስኪ ይህንን ንገሪ። አንቺ ነሽ አሁን ስለ እናት የምታወሩ፣ ስለ እናትነት አንቺ ነሽ ስለ እኔ ልጅ አያያዝ የምትነግሪኝ። አንቺን የነካ አምላክ ነው አዋረዳት የምትይው። እኔ እኮ ነገም ከነገ ወዲያም ልጄን እሰድባታለሁ። ማለት የምፈልገው እላታለሁ። ቢኮዝ ልጄ ናት የማሳድጋት እኔ ነኝ። ጥያት የመጣው ወይንም ደግሞ ብር የምሰራባት ልጅ አይደለችም። በነገራችን ላይ ተጠንቅቄላት ሳስቼላት ሰዎች በሙሉ አይናቸው እንዳያዩት ሸፍኛት የማሳድጋት ልጅ ናት። ሰው አታፍሪም መሆናችሁ ስለ እኔ ስታወሪ አንቺም እናት ተብለሽ እናትነትሽ ለልጅሽ እንጂ ለእንደኔ አይነት እናት አንቺ እናት አይደለሽም እኮ። ያም ማለፍ ሲል ደግሞ ልጅ ይሰደባል። እንዳልኩሽ ተሰድበን ነው የምናድገው። ምግቤን አምጣ ምግቤን አትብላ አባትየው አስቤዛ አምጣ እያልሽ በአደባባይ ላይቭ ላይ ቁጭ ብለሽ የምታወሪ እርካሽ እናት እኮ ነሽ፣ አያት ነሽ እኮ። ዛሬም እኮ አላረብሽም። ያንቺ ልጁን አስቤዛ ብለሽ መጠየቅ ያላሳፈረሽ አቻችም። እናንተ አንቺም ልጅሽም አትችሉም ልጅ ማሳደግ ማለት ነው። ለልጃችሁ የሚከፈለውን መስዋዕት ከፍላችሁ አትኖሩ። ልጁ ሰፖርት ካላደረጋችሁ ነገም ከነገ ወዲያም ልጁን ትከሱታላችሁ። ለልጅ ልጅሽ መስዋዕት የምትከፊ ሴት አይደለሽም። አንተ ባታደርግልኝ የልጅ ልጆቼን አሳድጋለሁ ጀግና እናት ነኝ የምትይ ሳትሆኚ ሚዲያ ላይ ወጥተሽ የምትዘልፊ ሰው ነሽ። አምጣ ብር የምትይ ነሽ። ልጆቹን ለማሳደግ ልጆቹ ለሚበሉት ምግብ አምጣ ብለሽ ህዝብ ፊት የምትናገሪ ነሽ። ከትላንትናው ስህተትሽ ከትላንትናው ባለጌነትሽ ያልታረምሽ ቆሻሻ እናት ነሽ። ዩሲ ልዩነታችን። እኔስ ዩቱብ ሰርቼ ልጄ የምትፈልገውን ነገር አድርጌላት እማሳድጋት ጀግና እናት ነኝ። 75 ሳንቲም ከአባቷ ማልጠይቅ ጀግና እናት ነው። ዩሲ ልዩነታችን። ዩሲ ልዩነታችን። እኔና አንቺ ልዩነት ምን ያህል ልዩነት እንዳለን አንቺ ነሽ ስለ እኔ የምታወሪ። አንቺ ስለ እኔ ልጅ አያያዝ ነው ቁጭ ብለሽ የምታወሪ። እኔ ሊያ ነኝ እኮ እንከፉ። ወይንስ ስታይኝ እንደ ሰርጀሪ በጎች ገርዳሜ ይመስልሻል? ወይስ ትናንት የምታውቂያት የአረብ ሀገር ሴት ሊያሾ ዛሬም እንደዛ ነው የምታስበት? አንቺ እንከፍ። አንቺም ሰው ነሽ አይደለም? ስለ እኔ ልጅ ቀርቶ በነገራችን ላይ ስለ እኔ ልጅ ቀርቶ ስለተጣሉ ተጥለው ስለሚያርጉት ልጆች ራሱ አንቺ የመናገር ሞራል የለሽም። ምክንያቱም ምናልባት አልኩሽ እኮ እነዚህን ነገር ታሚት እናት እኮ እናት ናት ምናምን ስለሚሉሽ እውነት የእናትነት ቦታሽን ያገኘሽ መስሎሽ ነው አይደለ? ዞኒ መስሎሽ ነው አይደለ? አይደለ? ቢረሳ እየፋኒን ካሮት ሽንት መሽኛ ትንሽዬ ነው ትልቅዬ ነው ምን ታክላለች ብለሽ ያወራሹ አይረሳም። ዛሬ ፊሎና ማን ነው ወንዱ ልጅ ማን ነው ስሙ ጋይስ እነሱን ያስረገዘ ንቃ አደባባይ ላይ ለሰዎች አውጥተሽ አትሰጭም ነበረ ሰው ብትሆኚ። አንቺ የምትክል ሴትየው ላይ የነፊሉ አባት አስገድዶ እንትን ሊያደርገኝ ነበር ብለሽ አታወሪም ነበረ። ዛሬ የምታቅፊያቸውን ህፃናቶች ስታያቸው እያሸማቀቅሽ ነበረ። አዳም ይህን ያህል ውርደትና ማንነት ይዘሽ ስለ እኔ ኬኳን መቆጣት መስደብ
እንደ ቢግ ዲል ስታወሪ አስቀሽኝ እኮ ነው። እንደው ገርመሽኝ አስታውሱኝ አትርሱኝ ትያለሽ። ዩቱብ ላይ ትሰሪበታለሽ። ኦፍኮርስ እሰራበታለሁ። እንከፍ ድሮ ስላልሰራበት ነው እንዴ? ስራዬ እስከሆነ ቢሮዬ እስከሆነ ድረስ አብራርቼ ነው። ምንም ውሸት የሌለው እውነት የምነግርሽ። ድሮ ስላልሰራልሽ ነው እንዴ? ሰው እንደዚህ አይነት ሰው ሁነሽ አንቺ ስለ ኬኳ ተቆጣቻት፣ ተናገረቻት። ነገርኩሽ። ነገም ከነገ ወዲያም ኬኳን ሰድቤ መትቼ ቀጥቼ ነው ማሳድጋት። እግዚአብሔር እድሜና ጤና ይስጠኝ። ከልጄ አይለየኝ፣ ከልጄ ብቻ አይለየኝ። ለልጄ የማደርግላት በእጄ የምመነዝርላት እግዚአብሔር ያሳጠኝ። ጸሎቴ እሱ እንጂ እንዳንቺ ልጄን ጥዬ መሄድ ብዬ አይደለም። እኔ የምመኝ ለልጄ የማደርግላት የምሞላላት ከሰዎች እኩል አድርጌ አንቀባርሬ የማሳድግላት የማሳድግበትም አታሳጣኝ መድኃኒዓለም አባቴ ብዬ ነው የምጠይቀው እንጂ ሲመቼ መጥቼ አሳድጋለሁ የምላት ልጅ አይደለችም። የመጀመሪያ ልጄ ነው ኬኳ ማለት። ብዙ ነገር ያየውባት፣ ብዙ ነገር ያገኘውባት፣ ብዙ ነገር የተማርኩባት። እሺ ያለ አባት ያለ ወንድም ያለ እህት ያለ ዘመድ ብቻዬን እያሳደግኳት ያለዋት ልጄ ናት። እኔ የፈለግኩትን ብላት እናቷ ነው። አንቺ ግን ስለ እኔ ልጅ የመናገር ሞራል አይኖርሽም። አንቺ የኔ ልጅ የመናገር ሞራል አቅምም አይኖርሽም። አንቺ አይደለሽም። ታዲያ ምን ይገርማል? ሌላ ሰው ቢሰድብባት እከካ የማሳድጋትን እንጂ የምከፍልላትን እንጂ አንቺ ነሽ እንዴ? አንቺ ማን አባሽ ሆነሽ ነው ስለ እኔ ልጅ አዛዥ ፈላጭ የምትሆኝ? በልጇ በውሸት ትምላለች። እኔ በልጄ በውሸት ምያላቅ እንኳን በልጄ እንደዚህ በመሳሳላት ልጄ 12 ዓመት አልፋኝ በሄደችው እናቴ እንኳን በውሸት አልምልባት አይደለም በኬኳ ማለት ነው። ያለችኝ እሷ ስለሆነች ልምልባት ይችላሉ። ብዙ ሰው ይቆጠኛል አትማይ እያለ በቃ ልጄ ናት። ከሷ ሌላ ምንም ስለማይታየኝ እምልባታለሁ፣ ግን ለውሸት አልጠቀምባትም። በተቀራ ሰደበቻት ምናምን በመታትስ ኬኳን መጀልጋታለሁ። ልጥልጥ ነው ማረጋት። ያ ልጥልጥ ስታጠፋ ሁለት አምኖር ልጥልጥ ቀላል ገርፋታለሁ እንዴ? መገረፍ ካለባት ያምሻል እንዴ? ስርዓት ነው እማስተምራት። ደቀሽ ቲያት ማሬ እንድቄ ከተውኳትማ ምኑ ስራ ሰራው? አንቺ ደግሞ እናንተ አንዳንዶቻችሁ ደግሞ ቤተሰብ ምን ናችሁ ነው? ንቄ ከተውኳትማ ምኑ ስራ ሰራው? እናንተ ደግሞ ታጥቦ ጭቃ ናችሁ። ምን አይገባችሁ እኮ ስራውን ስንሰራም በየ ብሩንም ሜክ ስናደርግ እኮ እውነታን እየተናገርን ውሸት አይደለም፣ እውነት እየነገርን እኮ ነው። እኛ ለዛ ነው ጆንዬ መጀመሪያ እናት ለመሆን አሁንም ተስተካከይ። ኬኳን ሰደብቻት ኬኳን ተናገረቻት ብለሽ ኢሹ አድርገሽ አታውሪ። አንወዳደርም። ምን ይላች ብዙ የሚለየን ነገር አለ፣ በጣም ብዙ። አንቺም ልጅሽም ባይዘው አንቺም የራስሽም ልጅ አንቺም ልጅሽም ልዩነት አለ፣ ብዙ ልዩነት አለ። ኦኬ አመሰግናለሁ። ይሄን ከተረዳችሁ ሊያቸው ዘርሽ ይባረክ። አይሊያቸው ጋይስ ዘርሽ ይባረክ በሉኝ እንጂ ላይክ አድርጉ። አቤት ምቀኛ እኮ እዚህ ድረስ እኮ ነው ያለኝ። ጋይስ ላይክ አድርጉ እንጂ ርስ ቀይር። ያ ርስ ቀይር ማንን ነው?
ወሬ መፍጠር ነው ወሬ መፍጠር ነው። ማብራራት የምትሉ ሰዎች ፈልጌው እኮ ነው ማብራራው እንዴ ማለት ነው። ነሎል ሳልፈልገው ቀርቼ ልጅ ነው ማብራሪያ የምሰጠው። ፈልጌው እኮ ነው የኔ ፍቅር። ያማቸዋል እንዴ እነዚህ ልጆች። እነዚህ ሰዎች ግን ጋይስ ጤነኛ ናቸው? ግን እነዚህ ዩቲዩብ ላይ መጥተው ኮመንት አንዳንድ የሚሰጡ ሰዎች ማብራሪያ ትስጪ ምናምን የሚሉ ሰዎች ቤተሰብ እና ማብራሪያ ካልሰጠው ዩቲዩብ ላይ አልሰራልሽ ነው እንደ አዳሜ ቤተሰብ ማብራሪያ ትስጪኛል። ማብራሪያ ካልተሰጠው ምን ልሰራልሽ ነው ታዲያ? ያማታል እንዴ? አላህ አላህ ያ ረቢ አላህ ምን ማለት ነው? ያምሻል እንዴ? አሁን ደግሞ ጋይስ ወደ ቴቴ እንመጣለን። እስኪ ቴቴ አሁን ዞሬ በቃታለሁ። ቤተሰብ ዞሬ በቃታለሁ። እስኪ በቃታለሁ። ቱና በጣም ተናዳለች። የአንቺን ዩቱብ ምን ዞንዬ ቢሳካልሽ እኮ አንቺም እንደኔ እንደዚህ ብትሰሪ ደስ ይልሽ ነበረ እኮ። ስላልተሳካልሽ ነው ዞንዬ። ቢሳካልሽ አንቺም እንደኔ እንደዚህ እየሰራሽ እነ ፊኖን ፋኒ ብርላክ አባትየው አስቤዛ ግዛ ምናምን ማለት ታቆሚ ነበር ቢሰራልሽ እኮ። ዩቱብ ስላልሰራልሽ አለ አስቤዛ ላክ አፕሌል ሊሆኑብኝ ያልሽው በሰለጠነች ሀገር ጀርመን ሀገር ላይ የልጅ ልጅሽን አንቺ ችጋራ አስቤዛ አድርግ ያልሽው እኮ አንቺ ነሽ፣ አይደለሁም። ንፍጣም ደግሞ አፎሙር ትታወራለች እንዴ? ኤንዌይስ ይበቃታል ጋይስ፣ ዞን ይበቃታል። ረጅም ሰዓት የለባት። አሁን ደግሞ ስለ ቴቴ እናወራለን። ቴቴ በሉ የቴቴን ቪዲዮ ደግሞ ታኩልስ ከቅድም ልካችሁ ላይ ንቀት ትናንትና የሀገሬ ልጆች ትናንትና ቴቴ ሽርሽን ሽፎን አድርጎ ወገቡ ላይ መቀነት አስሮ ጋይስ ግርሱ ሽርሽን ቀሚሱን አድርጎ ሽፎኑን አድርጎ አይስዌርን ጋይስ ወገቡ ላይ መቀነቱን አስሮ እዚህ ላይ ነጭ ሻሹን አድርጎ መሀል ፀጉሩ ላይ ቅቤውን ጣል አድርጎ ጋይስ፣ ከዛም ከላይ የሽፎኑን ነጠላ ለብሶ ሄደ እኮ ቡና ሊጠጣ። ሄደ እኮ ጋይስ፣ ሄደ ቡና ሊጠጣ ሄደ። ያት ብላብላቱኝ ቡና ሊጠጣ እቴቴ ቡና ሊጠጣ ቀሚሱን አድርጎ ከስር ፓንት ሳያደርግ ውስጥ ልብስ ብቻ አድርጎ ሄደ። ምክንያቱም ሱሪ አድርጎ ከሄደ ወንድ ነህ ጎረምሳ ነህ ጋሼ ሊባል ነው። ቀሚሱን ለብሶ ሄደ። ሻሹን አስሮ ወገቡ ላይ ጥለቱን እንቅ አድርጎ አስሮ እዚህ ላይ እንደዚህ አድርጎ እዚች ላይ ቂቤውን ጣል አድርጎ